ደንባራ ያይሻት አይደል? የሆነ ሰው ግን ያስፈልግሻል። ምን ነው ይዱያ ሳነሽው? አንድ ብቻማ አይበቃኝም። የምሬን እኮ ነው። ለምን ደም ቀልጁ? እየቀለድኩ አይደለም። ሰው ግን እንደሸቀጥ ከገበያው ወጥተሽ የምትገዢው ነገር አይደለም። እግዚአብሔር ካልሰጠሽ ታብ መስፈርትሽ ብዙ ነው። የኔ መስፈርት እኮ በስቶ አይደለም። የሚወደኝን የምወደው የሚያከብረኝን ደግሞ ማከብረው ማለት ነው። ያው መጀመሪያ ቢያንስ ለመፈቃቀር እድል ይስጫቸው። መከባበር ላልሹ ደግሞ ያለ መከባበር እንኳን ተጋብተሽ አብረሽ ልትኖር ይቅርና በመንገድ ስለማየት መች ትፈቅዳለሽ? ኤዱ እኔ የሚዋሹ እንዳልወድም ሁኔታ ለውሸት መች ወድና ስት ያስፈልገዋል። ውሸት ዶን ያው ውሸት ነው። ስለዚህ በሀሳብ ተስማማ ማለት ነው። ለምን ጥቅና ግን አትማሪም ነበር? አንቺን ተከራክሮ ማን ይረሳል? አባባም ነበር የሚለው ይመችሻ ይመችሽ። ይልቅ እባክሽ ስራ ቦታ ምን እንደገጠመኝ ሳልነግርሽ ወይ ማስቀየር ትችይበታለሽ። እሺ ምን ገጠመሽ? የሆነ ልጅ ታውቂ? ያምራ ቆንጆ ወንድ ባሪያ ነው አይደል? እና እናንተ ጋር ይመጣል? እኛ መስሪያ ቤት አይደለም። እኔ እነሱ ቅርንጫፍ ሄጄ ነው። ታዲያ ምን ችግር አለው? አንቺ ነገ ትሄጃለሽ። እንጃ ጤና ይስጥልኝ። ጤና ይስጥልኝ። አበቦቹ በጣም ያምራሉ። ለኔ ነው? አዎ ለአንቺ ነው ያመጣሁት። ይቅርታ ለመጠየቅ ነበር የመጣሁት። ምን አስፈህ? ባለፈው ቡና ደፍቼብሽ ለሱ ብቻ ነው? ለስድቡም ጭምር። ምን ነበር ያልከኝ? ደንባራ ላስታውሰው። ይቅርታ። እሺ ቁጭ በል። አይ በቃ ልሂድ፣ እቸኩላለሁ። ታዲያ ይቅርታ እንደተደረገልህ በምን ታውቃለህ? ምን ልቀጣ? ሸሚዙን አሳጥቤ ላምጣ? ሸሚዙን ጥየዋለሁ። አዲስ ትገዛኛለህ? ኦፍ ኮርስ ይቻላል። ስንት ነው? በጣም ውድ ነው። ብትገርሚ ሰው ነሽ። ፈቃደኛ ከሆንሽ አንድ ቀን ምሳ ልጋብዝሽ። እሺ ችግር የለውም። ዛሬ ግን ይሄን የሚያምር አበባ ስላመጣልኝ እኔ ነኝ ምሳ ኖ እንዴ፣ ይቅርታ መጠየቅ ያለብኝ እኔ ነኝ። ምሳ መጋበዝ ያለብኝ እኔ ነኝ። በፍጹም አይሆንም እንዴ። አንተማ አንድ ቀን ብለኛል። የአንድ ቀን እስኪደርስ ድረስ እኔ ነኝ ዛሬ ምሳ መጋብዝ። ጥብቅና ብትማሪ ያዋጣል። በእናትሽ ደክሞኝ በዚያ ላይ ዳንስ አልችልም። እንጨፍር ብለህ ያስወጣኸኝ ለዚህ ነው? እኔ ጨፍራለሁ፣ ቢራ እንጠጣለን። ይብላኝ ለሚስቱስ አላገባማ። እስከ መቼ? እኔማ ቦይፍሬንድ የለኝም። እሱ ሰውዬ አይደለም ወጣት ነው። ትወጂዋለሽ? በየሁለት ቀኑ ነው የምንገናኘው። ትወጂዋለሽ ወይ? መቸኮል ካልሆነብኝ አፍቅሬዋለሁ። አንቺ እኮ ጥሩ ነሽ። እግዚአብሔር ይባርካል።
በጣም መልካም ሴት ነሽ። በቃ ቆንጆ አይደለሁ? ማን ይወዳደርሻል? ማንም አይወዳደርሽ። ቀርበኝና ቃላለሁ። ለምን? ማን ነኝ ብዬ? ደሞስ ምንህ ነኝ? አልገባኝም። ሊሃና ምን እያልሽ ነው? ልክ አይደለሁ? እውነት አይደለ? እንደማፈቅርሽ ታውቂያለሽ። እስከዛሬ እኔም አንቺም ብንሆን ተነጋግረን ባናውቅም ስሜቱ ግን ሁለታችንም ውስጥ ያለ መስሎኝ ነበር። ቢሆንም ወደ አሜሪካ ልሂድ ፍቅራችንን እናፍርሰው እያልከኝ እኮ ነው። እኮ ቅርበኝ ልቅር እያልኩሽ እኮ ነው። ስንት ዓመት የለፋበትን ነገር እንዴት ነው በአንድ ጊዜ ቅር የምልህ? እና ምን እያልሽ ነው? አቶ ጂኞ ለእኔ ምንም አይነት ስሜት የለሽም? ቢሆንም እንኳንም ሳንጀምረው ሆነ። እኔ አፍቅርሻለሁ። አንቺን ለማጥናት አመታቶች መፍጀት የለብኝ። አንቺ ፍቃደኛ ከሆንሽ አንቺን ለማግባት ዛሬው ነው ወስኛለሁ። ቀሪ ጊዜን ከአንቺ ጋር ለማሳለፍ ከወሰንኩኝ ቆይቻለሁ። ትምህርቴስ? ተማሪ እሺ ካልሽኝ ደግሞ እዛው አሜሪካ ትማሪያለሽ። መኮንን ምን እያልክ ነው? ለምን ልጅ ነገር ታደርገዋለህ? እኔ ትምህርቴን መማር እፈልጋለሁ። አንተም ደግሞ ወደ አሜሪካ ሄድ። እሺ እኔ በየ6 ወሩ እየመጣሁ አይሻለሁ። አንዳንዴ አንቺም እየመጣሽ ታይኛለሽ። እኔ ጊዜውም አቅምም የለኝም። ሁለቱም ነገሮች እንኳን ቢኖሩኝ አገሬ መኖር ነው ፈልገው። እኔ ፕሊስ በእናትሽ ግራ አታጋቢ። እሺ እኔ በየ3 ወሩ እየመጣሁ አይሻለሁ። ፕሊስ እድሉን ስጭኝና እንሞክረው። እንሞክረው ብለን የምንጀምረው ነገር አይደለም። ያማል ኤደንም ትመጣበት ሰዓት ደርሷል እኮ። እና ትምጣ ችግር አለው እንዴ? ሰላም ነው? ሰላም ነኝ ሄዱዬ፣ ሰላም ነኝ። ምንድን ነው የሚንጓጓው? እርግጠኛ ነሽ? ሰላም ነሽ? አዎ ሰላም ነኝ። ያደረግንም የለም።
በጣም ርቦኛል። ገብቼ የሚበላ ነገር ላቅርብ። ማንኛውም ይመስልሻል? እየተኛው ነው። በፍጹም የማይታሰብ ነገር ነው። ለምን? እኔ እንደዚህ አይነት ከላቅማ በቤቴ አሁን ችግር አለው። ከዛ ልጅ ጀምሬ አትማዘዝ። እሺ ቦሳታ እንደውም እኔ ራሴ ጠርቼ ታውቃለህ። ይሄ ነው ጠራሽኝ? አይ አልጠራሽም። You smell funny, Tab. አልቦሻል። ምን እየሰራሽ ነበር? ስፖርት እየሰራ ነበር። አንተ ማለት እንዴ ማናገረው? አታምሽ እያልኩ አምሽ ተመጣ አይደል? በአጋጣሚ ፈረንጆች አግኝቼ ነው። ትተዋት መጣም ነበር። $60 ነው ትቼ የምመጣው። ይሄኔ ያቺ ምናምን ብትሆን የፈለገች አይደለም $60 60,000 ቢሆን እየተክለፈለፍክ ትመጣ ነበር። ቆይ እንዲህ ከምትሆን ለምን አግብታት አትኖርም? ሞዝ ማለት የኔ እህቴ ነች። ከሷ ባህሪ ትንሽ ቢሰጥሽ ላንቺ ጥሩ ነበር። ቆይ እሺ እኔ ምን ያንሰኛል? ጸባይ ቁርጥ አባትሽን ነው የምትመስዪው። እናቴን ነው መስለው። አባትሽን ነው የምትመስዪው። ደግሞ አባቴን የት ታውቀዋለህ? የሰይጣን ስራን የሚያውቁሉ አባትሽን ያውቋል። አሁን ያነሳነው ሐሳብ ለመስሪያ ቤቱ ጥሩ አይመስለኝም። ሁኔታውን ከመጀመሪያው ጀምሮ እንደገና እያየ ነው። ይቅርታ ተቃውሟለሁ። እሷ የመስሪያ ቤቱ አሰራር ይገባት አይመስለኝም። ምክንያቱም የተለየ ሀሳብ አለኝ። ሄሎ ሞዝ፣ ጉዶኩል የሽርቷ ፈሰሰብኝ። እባክህ ቶሎ ድረስልኝ። ለመኮንን ደወልሽለት? በቃ መጣሁ እኔ። አንቺ ሆስፒታል ደውለሽ አምቡላንስ ጥሪ። ከቤት አስደንጋጭ ነገር ደውለውልኝ ነው እዚህ ጋር ተባበሩ። በእናትሽ እሺ። ሄሎ ኤደን። ሄሎ ሙሌ። ሞዝን አሟታል፣ እባክሽ ቶሎ ሂጂ።
ሄሎ አዜብ። ሄሎ ሙሌ ነፍሴ። ሞዝና ማታል በእናትሽ ይጅላት። ማነች ሞዝ? ሀኒ ነቻ። ሁለታችሁ ሞዛዞች ናችሁ። ታዲያ እኔ ምን ላድርጋት? አንቺ ቆይ አንተ ምን እዚህ ውስጥ ጥልቅ አደረገ? ምን ያገባሃል? ባሏ ይጨነቅ፣ አንተ ባሏ ነህ እንዴ? ሞዝ ሾዬ ሾዬ ሞዝ 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 ባንታ እንዳስወለካት ያይሻታል እንዴ? አዜብ 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 እሺ አምቡላንስ መጣ። አምቡላንስ አቶ መኮንን በጣም አዝናለሁ። ልጅህን ልናድን አልቻልንም። ባለቤቴን ፈልጌ ነበር የመጣሁት። ሀና ዳንኤል ትባላለች። እዚህ ልትወልድ መታ ነበር። ኦኬ፣ ስለዚህ ምርመራ እንዴት ሆነች? ገና ምንም ወሬ የለም። እና ታዲያ ብቻሽ ነሽ? ማንም የለም ከአንቺ ጋር? ሙሌ ውስጥ ነው። እኔም እኮ እሱ ነው የደወለልኝ። እሱ ደግሞ እዚህ ምን ይሰራል? ብቻዋን እንዳትሆን ብሎ ነው። ውስጥ እኮ ያለችው ባለቤቴ ነች። እኔ ምን አውቃለሁ? እሱን ጠይቀዋል። ሞኬ መጣ
ከዚያው ሞኬ መጣ። ና ምንም አልሆነችም፣ ደህና ነች። ና ሞኬ ደህና ነች። ያንተ ቦታ አይደለም። በመኮንን አቤት። አንድ ጊዜ ላናግርህ። እንዴት ሆነች? ምን አሏት? ነገሩ ከባድ ነው። ወደ ሌላ ሆስፒታል ሪፈር ጽፈውላታል። ወደኛ ሪፈር ብሎ የላከልን ሆስፒታል ልጁ በእናቱ ማህፀን ውስጥ እንዳለ በህይወት አለመኖሩን ጽፎልናል። ተረጋጋ። ምን እየሆንክ ነው? ስለዚህ ከዚህ በኋላ ልናደርግ የምንችለው የእናትየውን ህይወት መታደግ ብቻ ነው። ለዚህ ደግሞ የግዴታ እናትየው ኦፕራሲዮን መደረግ መቻል አለባት። እሱንማ ነገር
አደራሽ ስለ ልጁ ምንም ነገር ማወቅ የለበትም። እሺ ተግባባ? ልጄን እንደዚህ የምትይው የማን ልጅ? ያንተ? እርግጠኛ ነህ ያንተ ልጅ ነው? ታዲያ ማን ልጅ ነው? እሱን ሚስትን ጠይቃት። እራቆታቸውን ያገኘኋቸው እራቆታቸውን ከሙልጌታ ጋር። ሴት ልጅ ራቆቷን ልትሆን የምትችለው ከባሏ ጋር አሊያም ደግሞ አብሯት ከሚጋደመው ሰው ጋር ብቻ ነው። በዚህ ሁኔታ ነው ሚስትህንም ከሙልጌታ ጋር ያየኋት። ለዚህ ነው አታልቅስ የምልህ። ይልቅ ይህን መነፋረቅህን ተወውና እችን ሴት ከዚህ ቤት መንቅረህ አውጣት። Honey! መኩሽ ለምን አብረሃት አልሆንክም? ምን አላስፈልጋትም ብዬ በዚህ ሰዓትማ በጣም ነው እንጂ የምታስፈልጋት። ሌላውስ ጊዜ ማን ነው የሚያስፈልጋት? እንደሱ ማለት አይደለም። አንተ ሁሌም ታስፈልጋታለህ፣ ግን ዛሬ በይበልጥ ታስፈልጋታለህ። ሙሉጌታስ በየቦታው እሱ ነው ያለው።
ሙሌ አጠገቧ ባይኖር በፊትም ሰው አትሆንም ነበር። አሁንም ሙሌ ያስፈልጋታል። ከሱ የበለጠ ግን አንተ ታስፈልጋታለህ። ታዲያ እሱ ያን ያህል የሚያስፈልጋት ከሆነ እኔ የምን ቤት ነው? መኩሽ ደፈርሽኝ ካላልከኝ ዛሬ ትንሽ የሚሰማኝን ነገር ልናገር። እታባ ሁሌም አንድ ነገር ስትፈልግ አንተ ጋር ትደውላለች። ያው አንተ ደግሞ ስራ ስለሚበዛብህ አትመልስላትም። ብትመልስ እንኳን ቢዚ ነኝ ትላታለህ። እና ታዲያ እውነት አይደለም? እውነት ነው እሱማ። ግን ቢሆንም ስትፈልግህ ቦታ አትሰጣትም። አንተው ራስህ ለችግሯ ከመገኘት ይልቅ ለሙሌ ደውይለት ትላታለህ። አንዳንዴ ደግሞ ራስህ ደውለህ ትልከዋለህ። ሙሌ ደግሞ በተቃራኒው የትም ይሁን የት ወይም ምንም ነገር እየሰራ ቢሆን ትቶ ወደ ታባ ነው የሚመጣው። እሺ ሁላ ነገር የሚሆነው አንተ ኃላፊነትን ባለመወጣት አይደል? አንተ ኃላፊነትን ብትወጣ እታባ ለሙሌ ያን ያህል ባልደወለች ነበር። ደግሞ በሙሌና በታባ መካከል ምንም ነገር እንደሌለ ጠንቅቀህ ታውቃለህ። እታባ ያላንተ የምታፈቅረው የምታከብረው ሰው የለም። መኩሽ ካሁኑ አጠገቧ ሆነክ አይዞሽ ካላልካት አሊያ ልክ እንዳለፈው ጊዜ ቤታችን ጨለማ ነው የሚሆነው። አንተ ኃላፊነትን ብትወጣ ታባ ለሙሌ ያን ያህል ባልደወለች ነበር። ምን ዋጋ አለው? ልጅ ላሳቅፍ አልቻልኩም። ለምን ወዴት ነው ያደርኩት? በእናትሽ ደክሞኝ ነው የመጣሁት። ምን ስታደርግልኝ ያደርክ መሰለህ? የሽንት ጨርቅ ስታጥብ። በእናትሽ ደክሞኛል። ተኛ ልተኛበት? እንዴት ትቀልዷል? አሁን እኔ እሄድበታለሁ። ልጅን ቁርስ አብላ። ኧረ በፈጠረሽ ሌሊቱ ሙሉ ስሰራ ነው ያደርኩት። ደግሞ ተመልሼ ወደ ስራ እገባለሁ። ስራ እያልክማ እኮ የምትውልበት ታወቀ። ያቺ ምናምን ቴጋ እንደሆነ ደርሼበታለሁ። ምንም የማታውቅ ልጅ ላይ ዝም ብለሽ ነገር አትደብድቢ። ለመሆኑሽ ነው ምን ነው? እባክሽ ለራሷ ልጅ ምጡባት እባክሽ። እና ሀዘን ልትቀመጥ ነው? አንቺ ናይት ኖር የሚባል ነገር አትፈሪም እንዴ? ገና ከወልደሽ አትረሽም። ያንተ ግፍ አይታየህም? ባለትዳር ሆነ ባለትዳር ስታማግጥ። እኔና ሀና ምንም አይነት ግንኙነት የለንም። ሀና ማለት ለእኔ እህቴ ናት። እህት? እሱን ለማያውቅሽ ዛሬ እግዚአብሔር ፈቀደልሽ። እግዚአብሔር ፈቀደ። እኔ ሁሌም በእግዚአብሔር ስራ ማን ይገባል እያልሽ እኔን ታበረታችኝ። እሱ ፍቃድ አይደለም። ዛሬ ሌላ ጊዜ ይሆናልሽ። ከዚህ በኋላ ልጅ ወንድሟ ጋር ነው ማለት ነው። ሌላው ነገር ትርፍ ነው። አንቺ ብቻ ሰላም ነው። አይዞሽ አንዬ። እንኳን ማርያም ማለት ነው። እግዚአብሔር ያጽናሽ። እኔ እከስሻለሁ። ቆንጆ ገንፎ ነው ማዘጋጀልሽ። ውላኔ ስለማለት ነው ገንፎ የሚዘጋጀው ልጅ ወደ ቤት ለመጣ ነው ስለማከበት እንጂ ነው። አዜ
እታው እኔ አሁን ቆንጆ ገንፎ አገነፋልሻለሁ። በጣም ረጅም ጊዜ ነሽ እኮ። አሁን የምታስቢው ስለትሽ ነው? ችግር አለው? ኖ ችግር የለውም። ግን እኔን ግራ ስለገባኝ እኮ። ምን ሆኖ ግራ ይገባል? እህትሽን ሰዓት ትጫወታለች፣ ትስቃለች። ታዲያ ሚኪ አንቺ ግን ተጀግሻለ ይኖራል። ባለፈው እኮ ስላላያት ነው ሚኪ። ባለፈው ጥቁር እንኳን የለበሰችው ከዓመት በላይ ነው። ዛሬ በየቀኑ ማልቀስ መተከዝ ነበር ስራዋ። አሁን ከሆስፒታል ከወጣች ማግስት ጀምሮ ምንም እንዳልተፈጠረ ማክተም ታደርገው። እሱ ግራ ይገባኝ። ባሏስ ምን ይላል? እሱም እንደኔ ግራ ገብቶታል። እስቲ ያዝ አረ ጥቁር ጥቁር 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 አይጠላ አረ ጥቁር 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 አይጠላ አሻሩ አይደለም የሚሆነው ጠላ የሚሆነው ጠላ አሻሩ አይደለም የሚሆነው ጠላ አረ ጥቁር 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 አይጠላ አረ ጥቁር 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 አይጠላ አሻሩ አይደለም የሚሆነው ጠላ አሻሩ አይደለም የሚሆነው ጠላ አረ ለምዳለሽ ገዳዬ ገዳዬ ይሄ ስልክ በእናትህ እንዴት እንደሚሰራ ታውቃለህ? ሳላቅ ነካከውትና በቃ ራሱ ስልክ ሳወራ ድምፅ እየቀረጸ አስቸገረኝ። እኔ እነዚህ ስልክ ባህር ይገባኛል ብለሻል? እኔ የኔ ማር የመጣው ነው። እንዳንቺ የሚጣፍጥ ነገር አዘጋጅተሽ ትጠብቂያለሽ። እንዲህ ስትፍለቀለቂና ስትደሰች ማየት ምን ያህል እንደሚያስደስተኝ ታውቂያለሽ? ንግስት እኮ ነው የምትመስይው። እውነት ሰሞኑን ግን በጣም ደስተኛ ነሽ። ምንድን ነው የተገኘው? እኔ ምክንያትሽ ምንም ይሁን ምንም ግን ደስታሽ ያስደስተኛል። ሎተሪ ወጣልሽ እንዴ? አዎ ሎተሪ ነው፣ ግን ገንዘብ አይደለም። ቤት ወይስ መኪና? እሱም አይደለም። ምክንያትሽ ንገሪና እንደሰት። እሺ እነግራቸዋለሁ፣ ግን የምነግርህ ውስጥ ገብታለሁ። እንዴ እኔስ? አንቺማ ልጅ ነሽ፣ መጀመሪያ እሱ ነው መስማት ያለብህ። ይማ አይሆንም። ታይኛለሽ በኋላ ግን ድንጋይሽ ራሱ ብትይኝ አትሰማሽም። ሰሞኑን አልተቀየርኩም። በጣም ተቀየርሽብኛል። ደስተኛ ነሽ እያልኩሽ አይደል? እንደሱ ማለት አይደለም። ሰውነቴ ምናምን አልተቀየረም። መቼም ለሴት ልጅ ሰውነትሽ ወፍሯል ማለት አውቃለሁ፣ ግን ትንሽ ወፍረሽ። ወፍሬ አይደለም እባክህ፣ የ6 ወር እርጉዝ ነኝ።
ሰውን ላሳስብ በጣም እሳቀቃለሁ። የምትፈልገውን ወንድ ልጅ ደግሞ ካልሰጠው ምን ያህል ሊሰማ እንደሚችል አስባለሁ። ለማንም አልነገርኩም ስትይ ለሙሌም ጭምር ነው? ለአንተ ለባለቤቴ ሳልነግር በምክንያት እሱ ሊያውቅ ይችላል። ስልኳን አቀበል። ሄሎ ነገርኩህማ ይሄን የምስቀውን ሳቅ ሁሉ ገደል ይገባል ማለት ነው። ስለዚህ መጀመሪያ እሱን አገኘውና ቀጥሎ ነገርኩህ። እንዲህ የሚያስቅሽ ምን ተገኝቶ ነው? ሙሌ ነዋ። እስኪ ለኛ ምን አድርገኝ? ምን ነው እኔ እንደዚህ አስቆኝ አያውቅም። ቅድስቴ ውስጥ እሷን ብትሆን ከመኮንን ጋር እኮ እንዲስቅ አታውቅም። የሁለቱ ፍቅር እኮ ለየት ያለ። ሙሌን በጣም ነው የምወደው፣ ደግሞ በጣም ይረዳኛል። ምን እንደምፈልግ ገና ለገና ሳልነግረው ያውቃል። እንደዚህ የተግባባችሁ እየተዋደዳችሁ ለምን አልተጋባችሁም? እንዴ ወንድሜ እንዴት ነው የማገባው? አፍሽና ልብሽ ይተባበራሉ? እርግጠኛ ነሽ? ምን ማለትሽ ነው? እኔ ግን አይመስለኝም። ቴ ምክንያቱም በእጅ ያዙት ብዙም አይጥም። ቴ አንዬ ስጠይቃት እና ነገረች። እሱ ይንገርህ አለች። ቀለደችብኝ። ትንሽ ለማወቅ ወቆ አስጨነቀኝ በጣም። ንገረኝ እባክህ፣ ተረበሽኩ። አንዬ ስትሰርኩስ ልጅ እውነትን ነው ሙልጌታ ማለት እኔም ዛሬ እንደነገረች እየቀለድክ እንደ ወይኔ 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 ተመስገን ተመስገን። በእናትህ ጠጡልኝ ጠጡልኝ፣ በጣም ደስ አለኝ። ተመስገን
ይሸታል አስመሰል። ኧረ አንዬ በእናትሽ እንዴ ሆቴል ውስጥ ላለ ሰው ሁሉ እየጋበዘልሽ ነው። አትሟዘዝ እሺ ሞዛዛ። እርግዝናዬ ማንም ሰው እንዲያውቅ አልፈልግም፣ ሚስጥር ነው። ሄሎኒስ መኩሽ ለማንም እንዳትናገር ብያለሁ ነበር እንዴ? ግብዣ በግብዣ ነው ዛሬ። በቃ ቤቱ አንተ በቃ ዛሬ እየታበደ ነው። አንዬ በጣም ነው ደስ ያለኝ። ይህ ሰው ንጹህ ጓደኛዋ ነው። ይህ ነበርኩኝ እኮ እንደዚህ አይነት ደስታ ሊሰማኝ የሚገባው። ሰላማዊ ሰውን እኮ ነው ዝም ብዬ የጠረጠርኩት። አቤቱ እግዚአብሔር ይቅር በለኝ። እኔ ለእሷ ማለት ያለብኝን ቃላቶች በሙሉ እሱ ያውቃቸዋል ይላቸዋል። በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ያው የ6 ወር ጉዞ ነው። ውድድ አደረግሻል የኔ ቆንጆ። እኔም እወድሃለሁ ማለት አሁንም አረገሽ። አዎ የ6 ወር ጉዞ ነኝ። ሚስጥር ነበር። ሞዝ ግን ለሀገር ሁሉ አውርቶ አሁን ሚስጥርነቱ ጠፍቷል። እኔና ሙሌ ልጃችንን እየጠበቅን ነው። ምንድን ነው ያልሽው አንቺ? እኔና ሙሌ ነው ያልሽው? ኖ ማለቴ ከሙሌ ጋር ስልክ ይዤ ስለነበር ነው። ማለቴ እኔና መኩ ማለቴ ነው። አንቺ የድብቁ አልበቃ ብሎሽ ጭራሽ በአደባባይ የሙሌ ልጅ ነው ማለት ጀመርሽ? ያማችኋል እንዴ? መኩንን የት ሄዶ ነው እኔ ከሙሌ ማረግ ሰው? የነገርኳችሁ እኮ ስልክ ከሙሌ ጋር እያወራሁ ነበር። ትሰሚያታለሽ? እቺ ላይ ናውጣ። አሁንም እኮ ደግሞ ሙሌ ነው የምትለው። አዜብ እኮ ሁሉ ነገር ትነግረኝ ነበር አልሰማ ብዬ እንጂ። አስመሳይ ነሽ። እሺ አንቺ ሰው ማታለል ይቻላል፣ እግዚአብሔርን ማታለል ስለማይቻል ግን ሁሉ ጊዜ ወስድብሻል። ልክስክስ አዜብ፣ ኧረ በፈጠረሽ እግዚአብሔርን ፍሪ። ልጁን ያጣሁት እኔ ብቻ አይደለሁም ወንድምሽም ጭምር ነው። እሱማ የሰው ዲቃላ ከመቀለብ ተገላገለ። ሄሎ። አቤት። መኮንን ነህ? አዎ ነኝ። ሚስትህ ከባለቤቴ ልትወ የሰው ዲቃላ ያንተ ነው ከማለት ውጪ ምን ልትል? ይሁን ግድ የለውም። እኔ እጨነቅበታለሁ። ከዛሬ ጀምረሽ ግን አንቺ እዚህ ቤት ውስጥ እንድትኖሪ አልፈልግም። በትዳሬ ጣልቃ እንዳትገቢ። ጨርሽ። ሄሎ፣ እንዴት ነሽ? ምን ደህንነት አለ ብለሽ ነው? ምን ነው ችግር አለ እንዴ? ወንድምሽ ያሬድ ሰሞኑን ምን እንደነካው አላውቅም። በጣም አሞታል። በጣም አመመው እንዴ? አዎ አሞታል። ሰሞኑን ብቅ ብላችሁ ብታዩት ይሻላል። እሺ እኔ መጥቼ አየዋለሁ። ሀንዬ ግን እርጉዝ ስለሆነች ለሷ አልነግራትም። ቤቶች
ሴቶቹ የማድ ቤትን ስራ አድማ አድርገው ትተውብኝ እኔ ነኝ እየጠበስኩ ያለሁት። ምን የመሰለ ጥብስ ሰርቻ እበላለሁ። አደራ ባይጣፍጥም ግን እንዳታወርደው። ባይጣፍጥም እበላለሁ። እንግዲያውስ ቁጭ በል መጣ። እኔን ያሳሳተችኝ አዜብ ናት ሀኒ። በትዳርሽ ላይ ጣልቃ ገብቼ እንደዛ አስነዋሪ ነገር ማድረግ አልነበረብኝም። በእኔና በሙሌ መሀል ምንም አይነት ግንኙነት እንደሌለ ላረጋግጥልሽ እወዳለሁ። አውቃለሁ። ለአንቺ ያለው ክብርና ፍቅር ግን ሁሌም ያስቀናኛል። ሙሌ የረጅም ጊዜ ጓደኛዬ ነው። እኔ ያለሱ እሱ ያለ እኔ ልንኖር አንችልም። ሙሌ ማለት አባቴም ወንድሜም ነው። ይሄንንም ደግሞ ታውቂያለሽ። የኔ ጓደኝነት ግን የእናንተን ትዳር እንዲያፈርስ አልፈልግም። ከዛሬ በኋላ የኔና የሱ ጓደኝነት ሊያቆም ይችላል። አንቺ እህቴን አጥቼ ከሱ ጋር ጓደኛ ልሆን አልችልም። እስከዛሬ ለበደልኩሽ በጣም ይቅርታ። ለምን ታስጨንቅኛለሽ አንዬ? እኔ ጥፋተኛ እያለሁ አንቺ ፊት የመተሽ ይቅርታ ትጠይቂኛለሽ? ይቅር በይኝ፣ እኔ ነኝ ያጠፋሁት። አንቺ ምንም አላረግሽም። እህቴ አይደለሽ? ደግሞ አልተቀየምኩሽ። አኒ መስሪያ ቤታችን ለሚሰራው አዲሱ ስራ እኔን ወደ ካናዳ ሊልኩ ልጄ ሲወለድ ካጠገብሽ ባለመኖር በጣም ነው። ሄደን እባክሽ፣ ኧረ እባክሽ ሄደን ምን ሆናችሁ ነው? አሁን ሙዚቃ ለምንድነው ዝም በይ፣ ረጋ በይ ሄደን ምን ማለታችሁ ነው እንዴ? አይ ነገራት እንዴ ልትሉት በኩል ነው ደውሎ እንደዚህ ያለው ያሬድ እኮ ነው የሞተው። አውቃለሁ፣ ግን ከወለደች በኋላ ብንነግራት ይሻላል። ለያሬድ ያላትን ፍቅር አውቃለሁ፣ ግን ምን አይ ነገራት ነው የምትሉት? እኔ ራሴ እነግራታለሁ። ዛሬውኑ ነው የምንሄደው። ምን ብለሽ ነው የምትነግሪው? እማዬ ሞታል ብዬ እማዬ ሞታል እላታለሁ። አቀርባም ቃልሽ ደግሞ ታናግራለህ። ሄደን ሙዝ እኮ የ8 ወር እርጉዝ ነች። እንዴት ብለን ነው የምንነግራት? ቃለሁ ከለዛም እንደዚህ ከሆነ እኔ ማብራሪያቸው እሄዳለሁ። ምን ሆናችሁ ነው? አንቺ ደግሞ ምን ሆነሽ ነው የምታለቅሽው? አይታው ከሙሌ ጋር የተመካከርን ነበር። እንደማትዋሽኝ ተነጋግረናል። እታብ ደግሞ እንደሱ አይደለም። ታዲያ ምንድነው የምትሾካሾኩት? አንቺስ ደግሞ ምን ሆነሽ ነው? ጋሽ መንገሻ ሞቱ። ሄደን ምን ሆነሽ ነው? ሚስጥር ይሁን ታውል ተነጋግረን። ለ85 ዓመት አዛውንት ነው እንደዚህ የምትሆኑት? እኔ እሱ ለልጆቼን አጥቼ የለ እንዴ? ለመኮንን ደውላችሁለት? በዚህ ሁኔታሽ ብለን ፈርተን አልነገር ነው። ደግሞ ምን ብለን ነው የምንነግረው? አባትህ ሞቷል፣ ወደ ሀገር ቤት ሂድ ብላችሁ ነው የምንነግሩት? እታብ አስፈራሽኝ እኮ። ለነገሩ ሽማግሌ ስለሆኑ ብዙም ያው አረጋና አንድ ልጅ ናቸው። መቼ ሸመገሉ? መቼ ነው ታዲያ የምንሄደው? ለቀብር እንድንደርስ ዛሬውኑ መነሳት አለብን። አዎ ጎሽ፣ ቶሎ ከተነሳችሁ ለቀብር ትደርሳላችሁ።
ዝም ብላ ትቀባጥራለች። ቀባጣሪ ጸበል ልጠመቅ እፈልጋለሁ ብዬው ስለነበር ጸበል ልጠመቅ ሄጃለሁ እለዋለሁ። ስለዚህ ችግር የለውም። ዛሬ ከመቼውም ጊዜ የበለጠ ብርታትሽን እፈልገዋለሁ። አዲስ አበባ ሞቱ ያልሽ የመኮንን አባት ሲያው የሞተው ወንድምሽ ያሬድ ነው። ማክሽ ያን ጥያቄ ልጠይቅ። ዛሬ የጠየቅሽ ነገር ሁሉ ላንቺ ነው። አዜብ ይቅርታ። ይሄ እንኳን የማይታሰብ ነው። ማክሽ አንዴ እኮ ቃል መሰከረ። ሰላም የሆነውን ቤታችን መታ ትበጠብጠናለች። ማክሽ አትፈርድባት። ያንተ ታላቅ እህቱና ባንተ ነው የምትረዳው። አላገባችም ደግሞ አልወለደችም። እኔ ግን የለውበትም። ምን ችግር አለው? አንዳንዴ ልደትም ሲኖር ክርስትና እንዲሁም በዓል ሲኖር መታጠቀን ምናልባት በረከትን ስተውልበት አስበናል። የእግዚአብሔር ስጦታ ስለሆነ ደግሞ በረከት ብያለሁ። እሺ እደውልላታለሁ። ለዚህ እኮ ነው በጣም የምወድሽ። በዚህ ብቻ ነው የምትወደው? ዛሬ ወንድ ልጅ አስታቅፈሽኝ።
የኔ ቆንጆ ማን ያሳይም እንዴ? አባን እኮ አባቴ ነው እያለች ነው። እንዴት የኔ አባት እሱ አባት ሊሆን ይችላል? መኮንን ምንሽ ነው? አባቴ ነው። ስንት ዓመትሽ ነው? 12 እናትሽ የት አለች? እናቴ ታስራለች። የኔ ቆንጆ ይህን ደብዳቤና አድራሻ ሰጣኛለች። ሄላኒ በአስቸኳይ ቤት እንድትመጣ ፈልጌ ነበር። እንግዳ እየጠበቀህ ነው። የምን እንግዳ? ስትመጣ ትደርስ የለ? ይኸውልሽ አኒ አሁን ቢሮ ነኝ ያለሁት። በጣም ብዙ ስራ አለብኝ። በቃሽ፣ በጨረስክበት ሰዓት ብቻ ቶሎ ና። ቤት እየጠበቀች ነው። ጠብቃለች? ማነች እሷ? ስትመጣ ትደርሳለህ አልኩ። የማንሽ ልጅ? ያንተ። እናትሽ ማለት ጁቤሪያ። ለአቶ መኮንን መንገሻ ሰላምና ጤና ላንተና ለቤተሰብ ይሁን። መቼም አለች እንደምትል አልጠራጠርም። ስሜ ጁዌሪያ ነው። ፎቶዬን ስታየው እንደምታስታውሰኝ እገምታለሁ። የዛሬ 13 ዓመት ገደማ አጋጣሚ አገናኝቶን አብረን አድረን ነበር። አንተ ብትረሳውም እኔ ግን ፈጽሞ ልረሳው የማልችል ቅርስ ትቶልኝ ስላለፈ ልረሳው አልችልም። ይህን ደብዳቤ ይዛልህ የምትመጣው ልጅ መሰረት ትባላለች። ልጅህ ነች። እኔ በዚህ ሰዓት እስር ቤት ውስጥ ነው ያለሁት። ልጅህ ያላንተ ማንም ረዳት ስለሌላት ነው አንተን ማስቸገር ግድ የሆነብኝ። ቤተሰብህን እንደመበጠብጥ ባውቅም ምርጫ የለኝም። ካንተ ሌላ መጠጊያ ስለሌላት ነው። ለባለቤቴ ይቅርታ ጠይቅልኝ። እህትህ ጁዌሪያ። እኔ ያለ ዛሬ አይቻት አላውቅም። ልጅቷን አላልኩ፣ እናቷን ያልኩ። ይቺ ልጅ እኔ አይደለችም። ተመልክታታል። አንተ ራስህን እኮ ነው የምትመስለው። የአንተ ለመሆኑ አንተ እስክትነግረኝ ድረስ አልጠበቅም። አንድ ነገር ልንገርህ፣ እኔ ካገባ በኋላ ነው ልጅ ወለድከው። ለመሆኑ ስንት ልጅ አለ? ሀና ፕሊዝ፣ በእናትሽ እንደዚህ አይነት ነገር አትናገሪ። እኔ ደግሞ ካላንድ ቀን አብሬያት አንድ ልጅ ለመውለድ 9 ወር ሙሉ ማድረግ የለብህም። ይቺ ልጅ የኔ አይደለችም። ወደ መጣችበት ትመለስ ብያለሁ። ወዴት ነው የምትመለሰው? እናቷ ታስራለች፣ አባቷ ደግሞ አንተ ነህ። እና ሌላ ቤተሰብ ወይ ዘመድ እኮ ነው። አንተ ሰውዬ ያማሃል እንዴ? ድንገት መጣ ትዳራችንን መበጠጥ አትችልም። ይቺ አንድ ፍሬ ልጅ ምንም አታውቅም። ትዳርህን የበተንከው አንተ፣ ቀበቶውን የፈታው አንተ። ይሄን ነገር ማሰብ የነበረብህ የዛሬ 13 ዓመት በፊት። ስለዚህ ይቺ ልጅ የትም አትሄድም። እንግዲያው ትሰሚኛለሽ፣ እኔ የማንንም ዲቃላ አልቃለሁ። ካስፈልገም ደግሞ ነገ ጠዋት የዲኤንኤ ምርመራ አስመረምራታለሁ። ተው እንጂ ብርህን መጨረስ ካላማረ እንጂ ይቺ ልጅ ማንም ለይቶ ያውቃታል። ይልቁኑ ቤተሰብ ካላት ደውልና ንገራቸው እዚህ መሆኗን። በስነ ስርዓት ቁጭ ብለህ አናግራት። እኔ ስለደከመኝ አሁን ላወራ አልችልም። ዘመድ አለሽ? አክስት አለችኝ። ስልክ ቁጥሯን ታውቂያለሽ? አዎ። ሄደሽ ንገሪያት።
እሺ ይቅርታ ቤትሽን ከረበሽኩ። ችግር የለውም ሂጂ። ወይኔ ያንን ስታሰማኝ ለምን እያንዳንዱ ነገር እኮ ሰማሁት፣ ጉዱን ሁሉ ሰማሁት። እኔ አንቺ ነሽ ያልኩ ለካ እሱ ነበር መሰሪው ጉደኛው የገዛው እንደሚል። ይሄ የኔና የባለቤቴ ጉዳይ ነው። የሰዎችን ጨዋታ ለመስማት ያንቺ ፋንታ ነው። ከሰማሽ ደግሞ እዛው ማስቀረት። ይቅርታ ስለደከመኝ ልተኛ ነው። አንድ ነገር ልንገርሽ፣ እኔ አንቺን በሆን ዛሬ መሬቷን ነበር ማንቀጠቅጣለሁ።
ማነው? ማነው? ኧረ ማነው እንዴ? አስባሉ እንጂ ማነው? ማነው? ኧረ ተረጋጋ። ኧረ እባክህ መሆኑን ተቀበል እንዴ! እንዴ ምንድን ነው? ምንድን ነው? ትዳሬን በጥብጠህ እገልሃለሁ። ይሄ ነገር መፈጠሩ በጣም ሐኪም በተደጋጋሚ ጊዜ መውለድ እንደማትችሉ ነገራቸው። ሞዝ ግን አንተን ስለምትወድ ራሷን ትሰውታለች።
አላመንከኝ፣ አንተ ደግሞ አላወቀኝ። ከማውቀኝ ሰው ጋር ደግሞ ከዚህ በኋላ አብሬ ልቀጥል አልችልም። አብዛው ምን በድየሽ ነው እንደዚህ በነፍሰ ስጋ የምትጫወቺ? ስለምን እንደምታወራ አሁንም አልገባኝም። መናገር ካለብን ቀስ ብለህ አስረዳኝ። አሁን የምፈልገው ነገር አንድ ነገር ብቻ ነው ካንቺ። እስከዛ ድረስ የማንን ዲቃላ ስቀልብ እንደኖር በጣም ብዙ በደል አድርሼብሻለሁ። ይቅርታ አድርጊልኝ። ሰማኛል። ይቅርታ ማለት የእግዚአብሔር ስጦታ ነው። ግን እስከ መቼ ነው እኔን የማታምነኝ? እኔ አንድ እድል ብቻ ስጪኝ። እባክሽ ይቅር በይኝ። እናቴ አባቴ ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና ምን እያደረክ ነው? አልበላም። ለሱ ወንድ ላምጣ እና አንሽው እኔ ያሳብ ያለው ሰው አለ። አሁን ንፍታው ነው። ለዚህም ሰላማዊ ሰልፍ እንውጣ። አንድ ልጅ ያላት ጥላቻ ከቁመቷ በላይ ለምን ጦር ሳይገባ ሴት አቅሻለሁ። ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብድ። ነገር ለነገሩ አንተ ምን ታድርግ? ቤተሰቦችን ልደቴን አክብሩልኝ ስትል እኮ በኮፍያ መስራት ነው። ክላስ ይዘን ሁሉ ነገር ከጨረስን በኋላ ወራዊ ግዴታ የለኝም አትለኝ? እንደው መንግስት ምን አለ በነካጁ ይሄን ነገራቸውን ሊገድብልን ትልቅ ውለታ ነበር የሚውልን። ስንቱን ነጭ እንዳገት ወጣ ነው ወር እንዴ! አራ ሰለ ያላቅም እንዴ! የሸሚዝ ኮሌታ በመቆሸሽ ድርቅ ብሎ ቢላ መስሎ አንገትን አርዶ ሊጥላል ነበር። ስለ ፍቅር፣ ስለ ዛሬ፣ ስለ ነገ፣ ስለ ህይወት የሚነግረን ግሩም የፍቅር ታሪክ። ማሚ አትበኝ። እንደ እናት ብታኝማ ኖሮ ያለ ወግ ማረግ ከዚህ ቤት ጥለሽባ። ስለ ፍቅር በፍቅር የሚወዱት ፊልም ማኩልፋኛለች ሳካመካቻ እርሶስ ስለ ፍቅር የት ድረስ ይጓዛሉ? ቻሜሌ በጣም ፈርቻለሁ። አምስት ደቂቃ ስራ እኮ ስለ ፍቅር ይሄን እንኳን ካቀሙ እንዴት ይጠብሰኛል? ብዙ ነገር አስተምረሽኝ። ስለ ፍቅር በአዲስ አበባ ተወዳጅነትን ያተረፈው ስለ ፍቅር ፊልም በቅርብ ቀን በሌሎች ክልሎች እናንተን ለማስደሰት ተዘጋጅቷል። ስለ ፍቅር አዲስ ኢትዮጵያዊ ፊልም
የዘመኑ ስልጣን የዛፍ ላይ እንቅልፍ ነው። በ30 ሰከንድ ውስጥ ከዛፍ ላይ አወርዳለሁ፣ ፈጠፈጣለሁ። ይገባል? እኔ አልፈልግም፣ ግን ስለዚህ ቤት ነው። ምን ሆነ? ለቤት አንድ ቁልፍ ከምንቀባበል ሌላ ተጨማሪ ቁልፍ ቢኖርም አንድ ሴት ነው ቤት እና አንተ ቤት ውስጥ አንድ ሴት መኖር አይሄን ያልብት ነው። ለአንተ ሰውዬ ስትፈጽ አንዱ ላፍ እንዳደረገ ምናልባት አንቺ እኔ ልዩ ነኝ እኔም በጣም ይወደኛል ብለሽ ታስቢ ይሆናል። ለማንኛውም ባለጌ ባለትዳር ወንዶች ከሚስቱ ውጭ ያለ ሴት በሙሉ ልዩ መስላ ስለምትታዩ ብቻ ነው። አንቺ ትለይሽ አይደለሽም። በቃ እንዳንተ አይነት ወንድ በቅቶኛል። ባለትዳር ወንድ በቅቶኛል። ሁለተኛ እድል ስጭኝ። ላጤ ሆኜ ሳልኖር የማግባቴን ነገር ሳስበው ያበሳጫልኛል ብዬ ድንገት እንዴት ገባችሁ? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ። አይቻልም። እኛ መሆን እፈልጋለሁ። Verstehen. ዮሴፍ ይባላል። ለኔ ህይወት መመሰቃቀል ግን ተጠያቂ ዮሴፍ። ፍቅር በሬዲዮ ባም ጤና ይስጥልን። ክዌ ሬዲዮ ጣቢያ ቆንጆዋ የትኛዋ ነች? ትልቁ ችግር እኮ ያለው እዚህ ላይ አዲስ የፍቅር ኮሜዲ ፊልም ወደ እናንተ ሊደርስ ነው። አልተገናኘኋትም። ሻይ ቡና ነው ያለው። ፍቅር በአየር ሞገድ፣ ፍቅር በስቱዲዮ ቀልዲስ ታሪክ ቀመስ ስለሆነ ተሳክቶልሻል። የዘመናችን ልብ አንጠልጣይ ኮሜዲ ፊልም ፍቅር በሬዲዮ። ለመሆኑ ላፈቀሩት ሰው ፍቅሮን ለመግለጽ የሙያ ስነ ምግባሮ ባይፈቅድልዎት የቱን ይመርጣሉ? ፍቅር ስቱዲዮ ገብቶ ጋዜጠኞችን ሲፈታተናቸው እርስዎ ደግሞ በሳቅ እየተንከተከቱ ስለ ፍቅር ምን ያህል መስዋዕትነት እንደሚከፈል ይመለከታሉ። ፍቅር በሬዲዮ አንጠልጥዩ አልኩ። እናንተ ለጠነው ምንድነው? ፍቅር የትምህርት ቤት ጓደኛ ሴት ልጅን ባይን ላይ ያፈቅዳታል። እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ ዕቃ አይመለስም። ሁሉም በአንዲት ትንሽ መንደር ውስጥ ተገናኝቷል። ዌልካም ቱ ቼቼኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ነገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊስ፣ እኛ እንከፍላለን። ውሰደ ግድ ምን ሆነ እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች፣ በራሳቸው የሐሳብ ሟር የሚሽከረከሩ ሶስት ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና ማማ ኢትዮጵያ ለጨዋታ ማስከፈል ጀመረሽ ቆየሽ። ይሄኛው እርጥብ ነው እንደወረደ አጁዛ። ሱማ ልክ ነህ ጆቫ። የደስታህን ምንጭ ከጎንህ አስቀምጠህ ሩቅ አላሚ ሆነህ ቢሆንስ? ታምራለሽ። መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ቀን በቁምህ ሌት በህልምህ የዋተትክለት ፍቅር እንዳሰብከው ሳይሆን ቀርቶ ቢሆንስ? ፍቅር በህይወት ጣዕም ቅመማ ሂደት ምን ያህል ታላቅ ሚና እንዳላት የሚያዩበት ምርጥ የአማርኛ ፊልም ቢሆንስ? እኔ መሆን የምፈልገው የሀብታም ሚስት ነው። የሉና ኩማ ፊልም ቢሆንስ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላ ትተዋወቀዋለች። ምን ነው ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካቱ መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? አራ ሌባ ተሰብስብ ያለብኝ መስሽ እኔ ገንዘቤን ነው ፈልገው እንጂ ወንድሜ
ይሄንን ነገር ማን ነው ያመጣው? እንዴ ሰጌ የሚሰራውን ታያለሽ እንዴ? የሚሰራውን ታያለሽ እንደዚህ ቆይ እሱ በአራት ዓመቱ ድመት የቧጨረችው እንደሆነ 40 ዓመት ሙሉ መደንገጥ አለ። ገብቶኛል ጨዋታ ይሻላል ያ ጋገለ ባለኝ ነገር